ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ባላችሁበት ሰላማችሁ ብዝት ይበል። እንግዲህ ዛሬ ምሳሌ ድራማ በክፍል 67 ተከስተናል ማለት ነው። በባለፈው ክፍል እንግዲህ በቪዲዮ መጨረሻ ላይ እንግዲህ በጣም የሚያስደነግጥ ነገር ነበር የተመለከትነው። እሱም እንግዲህ ብሩክና ሻንጣውን ብቻ ነበር የተመለከትነው። እናም ግራም ተጋብቶን ነበር። ደግሞም አለባበሱም ግራም ያጋባ ነበርና ብቻ ግን ተወዛግበን እንዱም ዳጣና ቅድስት ለቅሶም ጀምረው ነበር። ግን በሚገርም ሁኔታ እንግዲህ ሰርፕራይዝ ተደርገናል ማለት ነው። ውድና የተከበራችሁ አድማጭ ተመልካቾች ቤተሰብ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ እና ሼር በማድረግ አበረታቱን። እንግዲህ ምሳሌ ታክማ ድና መታ ስላየናት እጅጉን በጣም ደስ ተሰኝተናል። እናም እንግዲህ ድል ለብሩክ ማለት ነው። ብሩክ ብዙ ውጣ ውረዶችን ብዙ ፈተናዎችን እንግዲህ ተቋቁሞ እነዛን መሰናክሎቹ ሁሉ አልፎ እጅጉን በጣም ደስ በሚል ሁኔታ እንግዲህ የልጁን ጤንነት ታድጎ እንግዲህ ልጁን አሳክሞ በሰላም ወደ ሀገሩ ተመልሶ እንግዲህ ምሳሌም እጅጉን በጣም ደስ ብሏት ለረጅም ጊዜ ስትሰቃይ የነበረችውን ህመም ተገላግላ ዛሬ ላይ እንግዲህ እየቦረቀች እየተጫወተች እየሮጠች እየዘለለችም ተመልክተናታል ማለት ነው። ይህ ትልቅ የምስራች ነው። እናም እንግዲህ ቦሌ እንዳየነውና እንደተመለከትነው ማህሌትና ዝና እንግዲህ ብሩክ ልጁን ይዞ ነው የሚመጣው ወይንስ ሞታለች እያሉ እየተጠባበቁ ነበር። እነሱ ያው የሞት ዜናዋን ነበር ሲጠባበቁ የነበረው። ነገር ግን ታሪክ ተቀይሮ ምሳሌ ድና እየቦረቀች እየዘለለች እንግዲህ ተመልክተናታል። ይህንን ያዩትና የተመለከቱት እንግዲህ ዝናም ወይኔ የደበሳ ልጅ እያለ እንግዲህ ማህሌትም እንግዲህ እኔ ምን ቀረኝ ከዚህ በኋላ እኔ ምን አለኝ እያለች እንግዲህ በሰው ሐዘንና በሰው መከፋት የሚደሰቱ እነዚህ ሁለት ክፉ ሰዎች እንግዲህ ዛሬ ላይ ቅጥል ርርድብን ሲሉ ተመልክተናቸዋል ማለት ነው። እንግዲህ ብሩኬም ልጁን አሳክሞ እንዲሁም ደግሞ ሉላ ባለችው መሰረት እንግዲህ ሞገስም ምንም እንኳን ቢሆን ራስክን እየተከላከልክም ቢሆን የጓደኛህን ደስታ መመልከት አለብክ፣ አመጣጡን ተመልከተው በማለትም ለምን ታቀምበታለክ? ያኔ ምሳሌ እንግዲህ እንደዛ መስዋዕት ባይከፍል ኑሮ ምሳሌ ትሞት ነበረ። ነገር ግን አሁን ላይ ደግሞ ታክማ ድና ስለምትመጣ እኔም ደግሞ ይሁ ካንተ ጋር ያለው ብላም እንግዲህ ሉላ እንግዲህ ሞገስን እጅጉን በጣም ደስ በሚል መልኩ ሄዶ ጓደኛውን እንዲመለከተው ሞገስም እነሱ ሳያዩት ነገር ግን እሱ ተመልክቷቸው እጅጉን በጣም ግማሽ ወገን ደስ ተሰኝቶ እንደ ሞገስ አይነቱ እንደ ዝናና እንደ ማህሌት አይነቶቹ ደግሞ እርርድብን ብለው እንግዲህ ብሩክ ብዙ ዋጋ የከፈለባትን ሁሉን ነገር ትውት ያደረገና ሁሉን ነገር የጣጣለበትን መስዋዕት የከፈለበትን የልጁን ጤንነት ታድጎ ወደ ቤቱ በሰላም ገብቷል ማለት ነው። እጅጉን በጣም ደስ ተሰኝተው እንግዲህ በቤት ውስጥ አንድ ማዕድ ላይም እንግዲህ ሲበሉ ሲጠጡም ተመልክተናቸዋል። በሌላ በኩል እንግዲህ ደግሞ ምሳሌ እንግዲህ ለቅድስት በፊት እንግዲህ ታማሚ በነበረችበት ሰዓት ቅድስትዬ በጣም ስትደነግጥና በጣም ስትሰቃይ ነበር። በምሳሌ ህመም ያልተሰቃየ ማንም አልነበረም። እናም እንግዲህ አሁን ላይ ያንን ነገር ፕራንክ እያረገቻትም አውቃ አዝሯት ራሷን ስታ የወደቀች እየመሰላትም እንግዲህ ከአንዴም ሁለት ጊዜ ቅድስትን እንግዲህ ፕራንክ አርጋት የሳቁ እየተጫወቱም ነበረ። እንግዲህ ምሳሌ እኔ ከህክምና ታክሜ ስመጣ እማዬ ብለሽ ትጠሪኛለሽ ብለሽ ነበር እና ማለት እችላለሁ እንዴ ብላ ስጠይቃት አይ አሁን አይደለም ሌላ ጊዜ ትንሽ እንቆይ ስትልም ነበረ። እንግዲህ ይህ ማለት ቅድስት እንግዲህ ብሩክን ትወደዋለች፣ እጅጉን በጣም የሱ ሁና መኖርንም ትፈልጋለች። እማዬ ብላ ልትጠራት ደግሞ የምትችለው ከአባትየው ፍቃድ ስታገኝ እንዲሁም ደግሞ ብሩክ ቅድስትን እንግዲህ የሚያገባት ከሆነ ብቻ ነው። እናም እንግዲህ እሷም አግብታ እማዬ ተብላ መጠራትን እንደምትፈልግ እድሜ ሳይሄድ ልጅ መውለድ አለብኝም እያለች ለቅድስት
ቅድስት ለምሳሌ ስትነግራትም ነበረ ያ ማለት ደግሞ አንቺ ካገባሽ በኋላ ነው ልታገቢ የምትችይው እኛን ጥለሽን ከዚህ ቤት ትሄጃለሽ እንዴ እያለች አይ እሱ እንግዲህ የጋሼ ውሳኔ ሊሆን ይችላል ብላለች። ያ ማለት ደግሞ እንግዲህ ብሩክ እንግዲህ ቅድስትን ካገባት ያው የቤት እመቤትና የምሳሌ እናት ሆና ትቀራለች ማለት ነው። እንግዲህ መልካም ፍቃዱ ካልሆነም ደግሞ የራሷን ህይወት ወታ እንደምትቀጥል ለምሳሌ እንግዲህ ቅድስትዬም ትነግራታለች። እናም እንግዲህ ዳጣ በጣም በሚገርም ሁኔታ እጅጉን በጣም ደስ ተሰኝታለች። ምርጥ አባት ማለት አንተ ነህ፣ እኔ ግን ስለኔ ሳልነግርህ እያለችም እንግዲህ እሷን ቤተሰቦቿን እያፈላለገች እንደሆነና አባቷ እንግዲህ ጎዳና ላይ አውጥቶ እንደ ጣላትም ትነግረዋለች። አንተ ግን ምርጥ አባት ነህ፣ ቃል ገብተህልኛል እኮ ምሳሌን አሳክመ ስትመጣ በስምህ እንደምትጠራ ስትለውም ነበር። አግኝቼሽ ነው እንዴ አንቺን የመሰለ እያለም እንግዲህ ብሩክ ከዳጣ ጋር ጥሩ ጊዜ ማሳልፈዋል። በሌላ በኩል ደግሞ እንግዲህ ሞገስና ሉላ አንድ ላይ እንደሚኖሩም ዳጣ የምስራች ታበስረዋለች። አምላኬ ተመስገን እኔም ልጄን አሳክሜ የመጣሁ ሞገስም ከሉላ ጋር ሆነ በማለት በጣም ደስ ተሰኝቷል። እናም እንግዲህ የሞገስን ይቅርታም ይፈልጋል ማለት ነው። ከዚህ በኋላ ምንም የሚይዘኝ ነገር የለም፣ ምንም የሚገድበኝ ነገር የለም። እናም እንግዲህ ለሚመጣው ነገር ሁሉ መጋፈጥም መፋለምም እችላለሁ ብሏል ማለት ነው። እናም እንግዲህ ዝና አሁን ላይ እንግዲህ ብሩክ ቤት አካባቢ ያው ማህሌትና ዝና ያው የሚከታተላቸው ሰው እንግዲህ አስቀምጠዋል ማለት ነው። ብሩክ ከተንቀሳቀሰ ሞገስ ወይ ወደ ብሩክ ቤት ይመጣል ወይንም ደግሞ ብሩክ ወደ ሞገስ ጋር ሞገስን ይቅርታ ለማለት ይሄዳል በማለትም የሚወጡና የሚገቡበትን እንዲከታተሉም ተናግረዋል ማለት ነው። እናም እንግዲህ አሁን ላይ ብሩክና ዳጣ ከቤት ወጥተው ሲንቀሳቀሱ እያንዳንዱን ነገር እንግዲህ በስልክ ይነገራቸዋል ማለት ነው። ከዛም እንግዲህ ዳጣና ብሩክ እንግዲህ ወደ ሞገስ ለመሄድ ተደዋውለዋል። ሉላም አብሬክ ልሄድ ስትለው ሞገስን አይቻልም፣ እኔ ዳጣን አግኝቼ መምጣት አለብኝ፣ በተደጋጋሚ ደውላብኛለች በማለት እባክህን ተጠንቀቅ እያለችው ለትንሽ ጊዜ እንጂ ነፃነትሽ ይታወጃል እያላት እሺ በቃ ሞገስ ኬክ ገዝተህ አምጣልኝ ስትለውም እሺ በማለት እንግዲህ ራስን ጠብቅ አለችው። እናም እንግዲህ ሞገስም ዳጣን ስትመጪ ራስሽን ጠብቂ፣ ከኋላና ከፊትሽ እንግዲህ ግራና ቀኝሽን መመልከት አለብሽ፣ ዝና እየተከታተለን ስለሆነ በማለትም እኔም በራይድ እመጣለሁ ሲልም እንግዲህ ሞገስ ዳጣንም እያስጠነቀቃት ነው። እንግዲህ ዳጣ ብሩክን ይዛ ከሞገስ ጋር ለማስታረቅ ይዛ እንግዲህ እየሄደችም ትገኛለች ማለት ነው። ተደዋውለው እንግዲህ ሊገናኙ ሲሉ ነገር ግን አሁን ላይ መጨረሻ አካባቢ ላይ ሞገስና ዝና ተፋጠዋል ማለት ነው። ሞገስም እንግዲህ ዝና ላይ ሊተኩስበት ሽጉጡን እንግዲህ ከኋላ ኪሱ እያወጣ ተፋጠው እንግዲህ ተመልክተናቸዋል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል አዲስ ናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቤተሰብ ሁኑ። ነባሮች ደግሞ ያው ላይክ እና ሼር እያደረጋችሁ ቻናሌን እንግዲህ አበረታቱልኝ ማለት ነው። እናም እንግዲህ የምሳሌ ድራማ እዚህ ላይ የተጠናቀቀ ነው። እጅጉን በጣም ደስ ተሰኝተናል። እንግዲህ ምሳሌ ታክማ ድናም በመምጣቷ ማለት ነው። ከዚህ በኋላ እንግዲህ ያለው ፊልማ ከእነዝናና ሞገስ እንዲሁም ደግሞ ብሩክ ናቸው ማህሌት ማለት ነው። እናም እንግዲህ ማህሌትን እንግዲህ ዝናን በፍቅር ጠባ አደርገዋለሁ እያለች ደፋ ቀና ትላለች። እሱም እንግዲህ እያራከሰ ጥንብርኩሷን እያወጣት ይገኛል ማለት ነው። እናም እንግዲህ አሁን ላይ ሞገስ ከተገደለ ቤት አለሽ፣ ሞገስ ግን ካልተገደለ ቤት የለሽም እያለ ትልቅ ጫና አድርጎባታል። እሷም ቤት አገኛለሁ ብላ እንግዲህ የሰውን ህይወት ለመቅጠፍ እንግዲህ ደፋ ቀና እያለች እንግዲህ ተመልክተናታል ማለት ነው። እንግዲህ ይሄ መጨረሻቸው ምን ይሆን? ድል ለማን ይሆን? አሁን ላይ እንግዲህ ሞገስም ወስኗል፣ ቆርጧል። ከዚህ በኋላ እኔ እንግዲህ መጋፈጥ አለብኝ፣ ተጋፍጬ መፋለም አለብኝ ብሏል። እናም እንግዲህ አሁን ላይ እንግዲህ ምርትና ግርዱ የሚለይበትም ሰዓት ደርሷል ማለት ነው። እናም ዝናም እንግዲህ ሞገስን ከአፈር ለመቀላቀል ነው ህልሙ። አሁን ላይ እንግዲህ ብሩክ ሳይመጣ ነበር ያሉት፣ ያው ብሩክ መጥቷል። ብሩክ ደግሞ ሞገስን አይተወውም ማለት ነው።
ለሚሆነው ነገር ሁሉ አብሮት እንግዲህ እንደሚሆን ምንም ጥርጥር የለብንም። በፊት ግን እንግዲህ ልጁ በህይወትና በሞት መሀል ስላለች ቅድሚያ ለልጄ ብሏል። የህይወት ጉዳይ እስከሆነ ድረስ ልጄ ላድን ብሎ ለልጁ መስዋዕት አድርጓል። አሁን ደግሞ ጓደኛው ለብሩክ ያደረገውን መስዋዕት ብሩክም እንግዲህ ከሞገስ ጎን ቆሞ እንግዲህ የሚሆነውን ነገር እንግዲህ እንደሚጋፈጡ ምንም ጥርጥር የለንም። ይህንንም ደግሞ ብሩክ ተናግሯል በግልጽ ማለት ነው። ውድና የተከበራችሁ አድማጭ ተመልካች እንግዲህ መጨረሻ ላይ እንግዲህ ሞገስ ማን ላይ ሊተኩስ ነው? ሽጉጡን ከኋላ ኪሱ ሊያወጣ እንግዲህ ማን ነው ከፊት ለፊቱ የመጣበት? ከዝና ውጪ ማንስ ሊመጣበት ይችላል? እናም እንግዲህ ሁላችሁም ሀሳብ አስተያየታችሁን በኮሜንት አጋሩኝ ማለት ነው። ለዛሬ የነበረን ቆይታ የምሳሌ ድራማ የክፍል 67 ይህን ይመስላል። ቀጣይ ክፍል እንግዲህ እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ለምትገኙ ለሰው ዘር በሙሉ ሰላማችሁ ብዝት ይበልልኝ እያልኩኝ እዚህ ጋር እጨርሳለሁ ለዛሬ ማለት ነው። ቀጣይ ክፍሉን ደግሞ ይዘን እስክንገናኝ ድረስ ባላችሁበት ቸር ሰንብቱ። ባይ ባይ።